ሰላም ቤተሰብ እንደምን ቆያችሁ? ባለፈው ኢኮኖሚክስ ከቻፕተር 1 እስከ ቻፕተር 3 በጣም ወሳኝና ለኢንትራንስ ሊጠቅሟችሁ የሚችሉ ጥያቄዎችን ሰሌክት አድርጌ ባቀረብኩት ጥያቄ አብዛኛዎቻችሁ እንደወደዳችሁት እና በተመሳሳይ ደግሞ እንዳቀርብላችሁ በጠየቃችሁኝ መሰረት አሁንም በጣም አድቫንስድ የሆኑ ኢንትራንስ ላይ ቻሌንጅ ለሚያደርጓችሁ ጥያቄ ሊያግዛችሁ የሚችሉትን ጥያቄ ነው ያዘጋጀውላችሁ። ምናልባት ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ይሁኑ እላለሁኝ። እሺ አሁን ቀጥታ ወደ ጥያቄ ስንገባ ጥያቄ 1 how does domestic economy interact with the rest of the world according to macroeconomics ይላል ጥያቄው። ምን ማለት ነው? በማክሮ ኢኮኖሚክስ መሰረት የሀገር ውስጥ ኢኮኖሚ ከቀረው ዓለም ጋር እንዴት ይገናኛል ነው የሚል ጥያቄው። ምርጫ ኤ ስሩ ማክሮ ኢኮኖሚክ ዲሲሽን ይላል። ምርጫ ቢ ስሩ ግሎባል ፕራይሲንግ ሲስተም ይላል። ምርጫ ሲ ስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬትስ ይላል። ምርጫ ዲ ስሩ ኮርፖሬት ዲሲሽን ሜኪንግ ይላል። ሶ ዘ ኮሬክት አንሰር ኢዝ ስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬትስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በንግድ ሚዛንና በምንዛሬ ተመኖች በኩል በማክሮ ኢኮኖሚክስ መሰረት የሀገር ውስጥ ኢኮኖሚ ከቀረው ዓለም ጋር ሊያገናኛቸው የሚችል በስሩ ኢኮኖሚክስ ስሩ ትሬድ ባላንስ ስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬትስ በሚለው ነው ማለት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 when calculating GDP using the products approach why are only final goods and service considered ይላል ጥያቄው። ምን ማለት ነው? የአጠቃላይ የሀገር ውስጥ ምርትን ወይም ደግሞ ጂዲፒ በምርት አቀራረብ ስሌት ውስጥ የመጨረሻ ሸቀጦችና አገልግሎቶች ብቻ የሚካተተው ለምንድን ነው የሚል ጥያቄው ሀሳብ። ምርጫ ኤ ቱ አቮይድ ኢንፍሌሽናሪ ኢፌክትስ ይላል። ምርጫ ቢ ቱ ፕሪቨንት ደብል ካውንቲንግ ይላል። ምርጫ ሲ ቱ ሜዠርስ ጎቨርንመንት ስፐንዲንግ አኩሬት ይላል። ምርጫ ዲ ቱ ፎከስ ኦን ኮንሱመር ቢሄቪየርስ ይላል። ስለዚህ ትክክለኛ መልስ የሚሆነው ከተሰጡ ምርጫዎች ውስጥ ቱ ፕሪቨንት ደብል ካውንቲንግ ወይም ሁለት የመቁጠርን ለመከላከል የሚለው የአጠቃላይ የሀገር ውስጥ ገቢን ወይም ጂዲፒን በምርት አቀራረብ ስሌት የመጨረሻ ሸቀጦች አገልግሎት ላይ የሚያተክረው በዚህ መልኩ ነው። ቱ ፕሪቨንት ደብል ካውንቲንግ የሚለው ምርጫ ቢ ማለት ነው። ስለዚህ ትክክለኛ መልሳችን ነው ማለት ነው ምርጫ ቢ። እሺ ጥያቄ 3 which macro economic goal is mostly crucial for sustaining ሎንግ ተርም ኢኮኖሚክ ግሮዝ ይላል። ምን ማለት ነው? የረዥም ጊዜ የኢኮኖሚ እድገትን ለማስቀጠል በጣም ወሳኝ የሆኑ የማክሮ ኢኮኖሚክስ አላማ የሆነ የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው። ምርጫ ኤ አቺቪንግ ፉል ኢምፕሎይመንት ይላል። ምርጫ ቢ ኢንሹሪንግ ፌር ዲስትሪቢዩሽን ኦፍ ኢንካም ይላል። ምርጫ ሲ ሪዲዩሲንግ ጎቨርንመንት ዴፕት ይላል። ምርጫ ዲ ሜንቴኒንግ ፕራይስ ስቴቢሊቲ ይላል። ሶ ዘ ኮሬክት አንሰር ኢዝ ሜንቴኒንግ ፕራይስ ስቴቢሊቲ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። የዋጋ መረጋጋትን ማስጠበቅ የረዥም ጊዜ የኢኮኖሚ እድገትን ለማስቀጠል በጣም ወሳኝ ከሆኑ ነገሮች ከማክሮ ኢኮኖሚክስ አንዱና ዋነኛው አላማ ነው ማለት ነው። ስለዚህ ምርጫ ዲ ሜንቴኒንግ ፕራይስ ስቴቢሊቲ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 which approach would you recommend to measure GDP if you want to focus on consumer spending ይላል። ምን ማለት ነው ሀሳቡ? የጥያቄው በተጠቃሚዎች ወጪ ላይ ማተኮር ከፈለጉ የአጠቃላይ የአገር ውስጥ ምርትን ወይም ጂዲፒ ለመለካት የትኛውን አቀራረብ ይመከራል ነው የሚለው ጥያቄው።
ምርጫ ኤ ፕሮደክት አፕሮች ይላል። ምርጫ ቢ ኢንካም አፕሮች ይላል። ምርጫ ሲ ኔት ኤክስፖርት አፕሮች ይላል። ምርጫ ዲ ኤክስፐንዲቸር አፕሮች ይላል። ሶ ዘ ኮሬክት አንሰር ኢስ ምርጫ ዲ ኤክስፐንዲቸር አፕሮች የሚለው የወጪ አቀራረብ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 ኢፍ ኤ ጎቨርንመንት ፕሪንት ሞር መኒ to pay for war time expenses, what kind of inflation is this likely to cause ይላል። ምን ማለት ነው? የጥያቄው ሀሳብ አንድ መንግስት ለጦርነት በጦርነት ጊዜ ወጪን ለመካፈል ተጨማሪ ገንዘብ ተጨማሪ ገንዘብን ቢያትም ይህ ምን አይነት የዋጋ ግሽፈትን ሊያስከትል ይችላል የሚል ጥያቄው ሀሳብ። ምርጫ ኤ ዲማንድ ፑል ኢንፍሌሽን ይላል። ምርጫ ቢ ከረንትሊ ኢንዲዩሲንግ ኢንፍሌሽን ይላል። ምርጫ ዲ ምርጫ ሲ ይቅርታ ኮስት ፑሽ ኢንፍሌሽን ያለ። ምርጫ ዲ ስትራክቸራል ኢንፍሌሽን ይላል። ሶ ዘ ኮሬክት አንሰር ኢዝ ምርጫ ኤ ዲማንድ ፉል ኢንፍሌሽን የሚለው ትክክለኛ መልስ ነው ማለት ነው። የፍላጎት ግፊትን የዋጋ ግሽፈት የሚለው በአንድ መንግስት በጦርነት ወቅት ለመክፈል ተጨማሪ ገንዘብን ቢያትም የዚህ አይነት የዋጋ ግሽፈት ዲማንድ ፑል ኢንፍሌሽን የሚለው ታይፕ ነው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 ኢፍ ኤ ካንትሪ ኢዝ ኢን the contraction phase of the business cycle, what would you expect to happen to employment ይላል ጥያቄው። ምን ማለት ነው? በአንድ ሀገር በንግድ ዑደት የማተኮር ደረጃ ላይ ከሆነ በቅጥር ረገድ ምን ይከሰታል ብለው ይጠብቃሉ ነው የሚለው ጥያቄው። ምርጫ ኤ አንኢምፕሎይመንት ዊል ዲዝ ይላል። ምርጫ ቢ አንኢምፕሎይመንት ዊል ኢንክሪዝ ይላል። ምርጫ ሲ ኢምፕሎይመንት ዊል ስቴቢላይዘር ይላል። ምርጫ ዲ ኢምፕሎይመንት ዊል ኢንክሪዝ ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ከተሰጡ ምርጫዎች ውስጥ ምርጫ ቢ አንኢምፕሎይመንት ዊል ኢንክሪዝ ወይንም ደግሞ የስራ አጥነት ምን ሊል ይችላል ማለት ነው? ሊጨምር ይችላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ 7 which one of the following constitutes ጂዲፒ ኢን ኢንካም አፕሮች ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ በገቢ አቀራረብ አጠቃላይ የሀገር ውስጥ ምርትን ጂዲፒ የሚመሰረተው በየትኛው ነው የሚለው ጥያቄው። ጥያቄ ማነው? ምርጫ ኤ ኮንሰፕሽንስ፣ ኢንቨስትመንት፣ ጎቨርንመንት ስፐንዲንግ ኤንድ ኔት ኤክስፖርት ይላል። ምርጫ ቢ ኤክስፖርት ምርጫ ቢ ኤክስፖርት፣ ኢንቨስትመንት፣ ሬንታል ኢንካም ኤንድ ኮምፐንሴሽን ኦፍ ኢምፕሎይ ይላል። ምርጫ ሲ ኮምፐንሴሽን ኦፍ ኢምፕሎይ፣ ኢንቨስትመንት፣ ኢንተረስት ኤንድ ኔት ፋክተር ኢንካም ይላል። ምርጫ ዲ ዌግ ኤንድ ሳለሪ ይላል። ወይን ሳለሪ፣ ዲፕሬሽን፣ ሬንታል ኢንካም፣ ፕሮፊት ኤንድ ኢንዳይሬክት ቢዝነስ ታክስ ይላል። ስለዚህ ከተሰጠኑ ምርጫ ውስጥ የገቢ አቀራረብ የአጠቃላይ ሀገር ውስጥ ምርትን በጂዲፒ የሚመሰረተው ዋግ ኤንድ ሳላሪ ዌጅ ኤንድ ሳላሪ ይቅርታ፣ ዲፕሬሽን፣ ሬንታል ኢንካም፣ ፕሮፊት ኤንድ ኢንዳይሬክት ቢዝነስ ታክስ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ደሞዝና የዋጋን ቅነሳ እንደዚሁም የክራይ ገቢን ትርፍና ቀጥተኛ ያልሆነ የንግድ ግብር የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 suppose that the price of imported consumption goods rose from the base year, which is the most accurate statement about
ሲፒአይ ወይም ደግሞ ኮንሱመርስ ፕራይስ ኢንዴክስ ኤንድ ዘ ጂዲፒ ዲፍሌተር ይላል። ምን ማለት ነው ሀሳቡ? ከመሰረታዊ አመት አንጻር የገቢ የፍጆታ ሸቀጦች ዋጋ ቢጨምር ስለ ሲፒአይ እና የጂዲፒ ቅናሽ መለኪያ ትክክለኛው መግለጫ የሆነ የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው። ምርጫ ኤ ዘ ሲፒአይ ራይዚንግ በት ዘ ጂዲፒ ዲፍሌተርስ ደዝ ኖት ቼንጅ ይላል። ምርጫ ቢ ዘ ጂዲፒ ዲፍሌተር ራይዝስ በት ዘ ሲፒአይ ደዝ ኖት ቼንጅ ይላል። ምርጫ ሲ ቦስ ዘ ጂዲፒ ዲፍሌተር ኤንድ ሲፒአይ ራይስ ይላል። ምርጫ ዲ ቦስ ዘ ጂዲፒ ዲፍሌተርስ ኤንድ ዘ ሲፒአይ ደዝ ኖት ቼንጅ ይላል። ስለዚህ ትክክለኛ መልስ የሆነው ምርጫ ኤ ሲፒአይ ራይስ በት ዘ ጂዲፒ ዲፍሌተርስ ደዝ ኖት ቼንጅ የሚለው ትክክለኛ መልስ ነው ማለት ነው። ሲፒአይ ይጨምራል፣ ነገር ግን የጂዲፒ ቅናሽ መለኪያ ዲፍሌተር ይሆናል ማለት ነው፣ ወይንም ደግሞ አይቀየርም ማለት ነው። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። እሺ ጥያቄ 9 ጥያቄ 9 which of the following is not an economic activity and is not include while estimating national income ይላል ጥያቄው። ምን ማለት ነው? የኢኮኖሚያዊ እንቅስቃሴ ያልሆነውና ስለሆነም የብሔራዊ የገቢን ሲሰላ የማይካተተው የትኛው ነው የሚል ነው የጥያቄው ሀሳብ። ምርጫ ኤ ሜዲካል ሰርቪስ rendered by a dispensary ይላል። ምርጫ ቢ a lawyer doing this one his practice ይላል። ምርጫ ሲ a housewife doing household work ይላል። ምርጫ ዲ a maid working full times with a family ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ምርጫ ሲ ሃውስ ዋይፍ ዱዊንግ ሃውስሆልድ ወርኪንግ የሚለው ትክክለኛ መልስ ነው ማለት ነው። ይቅርታ ነው ማለት ነው። የኢኮኖሚ እንቅስቃሴ ያልሆነውና ስለሆነም ደግሞ የብሔራዊ የገቢን ሲሰላ የማይካተተው የሃውስ ዋይፍ ዱዊንግ ሃውስሆልድ ወርክ የሚለው ትክክለኛ መልስ ነው ማለት ነው። የቤት እመቤት እና እንደዚሁ የቤት ውስጥ ስራዎችን መስራት በአንድ ኢኮኖሚ እንቅስቃሴ የብሔራዊን ገቢ ሲሰላ የማይካተት በዚህ መልኩ ነው ማለት ከተሰጡ ምርጫ ውስጥ የማይካተተው ነው ማለት ነው። ምርጫ ሲ። እሺ ጥያቄ 10 expenditure method focuses on a measurement of national income at ይላል ጥያቄው። ምን ማለት ነው? የወጪ አቀራረብ የብሔራዊ ገቢ የሚለካው በየትኛው ደረጃ ላይ ነው የሚል ነው ጥያቄው። ምርጫ ኤ phase of production of goods and service ይላል። ምርጫ ቢ phase of income distribution ይላል። ምርጫ ሲ phase of distribution of goods and service ይላል። ምርጫ ዲ phase of income disposition ይላል። ምርጫ ዲ። ስለዚህ ከተሰጡ ምርጫዎች ትክክለኛ መልስ ሊሆን የሚችለው phase of income distribution ወይም ደግሞ የገቢ አወጋገድ ደረጃ የወጪ አቀራረብ በብሔራዊ ገቢን የሚለካው ደረጃ ላይ አንዱ ነው ማለት ነው። ስለዚህ ፌዝ ኦፍ ኢንካም ዲስፐሬሽን የሚለው ወይም ደግሞ የገቢ አወጋገድ ደረጃ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 ሪዝኔብል ሜዥር of the standard of living in the country is suggested to be ይላል ጥያቄው። ምን ማለት ነው? በአንድ አገር የኑሮ ደረጃን የሚለካበት ምክንያት መለኪያ የሆነው ነው ተብሎ የሚታሰበው የትኛው ነው የሚለው ጥያቄው። ምርጫ ኤ ሪል ጂዲፒ ፐር ፐርሰንስ ይላል። ምርጫ ቢ
ኖርማል ጂዲፒ ፐር ፐርሰን ይላል። ምርጫ ቢ ማነው ይቅርታ፣ ምርጫ ሲ ዘ ግሮስ ሬት ኦፍ ኖሚናል ጂዲፒ ፐር ፐርሰን ይላል። ምርጫ ዲ ሪል ጂዲፒ። ስለዚህ ትክክለኛ መልስ የሚሆነው የአንድን አገር የኑሮ ደረጃን የሚለካው ምክንያት መለኪያ ነው ተብሎ የሚወሰደው ሪል ጂዲፒ ፐር ፐርሰንስ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። የአንድን ሰው እውነተኛ ነው አጠቃላይ የሀገር ውስጥ ገቢ ምርትን በአንድ ሀገር የኑሮ ደረጃ ለመለካት የሚያመለክተው መለኪያ ከሆኑት ነገሮች አንዱ ነው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ሪል ጂዲፒ ፐር ፐርሰንስ የሚለው። እሺ ጥያቄ 12 which of the following is considered creeping inflation ይላል። ማለት ነው ከሚከተሉት ውስጥ እየሳበ የሚሄድ የዋጋ ግሽበት ወይም ደግሞ ክሪፒንግ ኢንፍሌሽን ተብሎ የሚታሰበው የትኛው ነው የሚለው ጥያቄው። ምርጫ ኤ ፕራይስ ደብል ኤቭሪ 15 hours ይላል። ምርጫ ቢ ፕራይስ ራይዚንግ ራፒድሊ አት 10 to 20% አኑዋል ይላል። ምርጫ ሲ ፕራይስ ራይዝ ኦቨር 15 per month ይላል። ምርጫ ዲ ፕራይስ ራይዝ አት ሬት ኦፍ 13% or less annual ይላል። The correct answer is price rise at rate of 13% per less annual የሚለው ትክክለኛ መልስ ነው ማለት ነው። ዋጋዎች በየአመቱ በ3% ወይንም ደግሞ ከዚያ በላይ ይጨምራሉ የሚለው መልስ ትክክለኛ ነው ማለት ነው። ምርጫ ዲ። እሺ ጥያቄ 13 in the case of a recession how can a government simulate the economic without worsening the national debt ይላል ጥያቄ። ምን ማለት ነው? የኢኮኖሚ ውድቀት በሚከሰትበት ጊዜ መንግስት ብሔራዊ እዳውን ሳያባብስ ኢኮኖሚውን እንዴት ማነቃቃት ይችላል የሚል ጥያቄው። ምርጫ ኤ ባይ ከቲንግ ታክስ ሲግኒፊካንትሊ ኤንድ ኢንክሪዚንግ ጎቨርንመንት ሰብሲደንት ቱ ቢዝነስ። ምርጫ ቢ ባይ ኢንቨስቲንግ ዘ ኢንፍራስትራክቸር ኤንድ ሶሻል ፕሮግራምስ ዛት ክሬት ጆብስ ኤንድ ሲሙልታኒስ ዲማንድ ይላል። ምርጫ ሲ ባይ ታይተኒንግ ፊስካል ፖሊሲ ኤንድ ሪዲዩሲንግ ፐብሊክ ሴክተርስ ስፐንዲንግ ይላል። ምርጫ ዲ ባይ ፕሪንቲንግ መኒ ቱ ኢንክሪዝ ጎቨርንመንት ስፐንዲንግ ኤንድ ሪዲዩሲንግ ዴፕት በርደን ይላል። ስለዚህ ከተሰጠው ምርጫ ውስጥ ትክክለኛ መልስ የሚሆነው የአንድን ኢኮኖሚ ውድቀት በሚከሰትበት ጊዜ መንግስት የብሔራዊ እዳን ሊያባብስ ወይም ደግሞ ኢኮኖሚ እንዴት ማነቃቃት ከሚችሉ ነገሮች አንዱ ባይ ኢንቨንቲንግ ኢን ኢንፍራስትራክቸር ኤንድ ሶሻል ፕሮግራምስ ዛት ክሬት ጆብስ ኤንድ ሲሙሌት ዲማንድ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ስራዎችን የሚፈጥሩ እና ፍላጎትን የሚያነቃቁ የመሰረተ ልማት የማህበራዊ ፕሮግራሞች ላይ ኢንቨስት ማድረግ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 14 ኢኮኖሚ ዲቨሎፕመንት ኢዝ ዲፈረንት ፍሮም ኢኮኖሚክ ግሮስ ቢኮዝ ዲቨሎፕመንት ቴክስ ኢንቱ አካውንት ይላል ጥያቄው። ምን ማለት ነው? ጥያቄው ሀሳብ የኢኮኖሚ ልማት ከኢኮኖሚ እድገት የተለየ ነው። ምክንያቱም ልማት የሚያስከትለው ግምት ውስጥ ያስገባል ነው የሚለው የጥያቄው መልእክት ሀሳብ። ምርጫ ኤ ኢንተርቴምፖራል ሽፍትስ ኢን ኤ ፕሮዳክሽን ፖሲቢሊቲ ከርቭስ ይላል። ምርጫ ቢ አውትፑት ፐር ዩኒት ኦፍ ካፒታል ይላል። ምርጫ ሲ ኢንካም ዲስትሪቢዩሽን ይላል። ምርጫ ዲ ዲፊሽንሲ ጌንስ ሪዘልቲንግ ፍሮም ዘ ዩዝ ኦፍ ኒው ካፒታል ይላል። ስለዚህ ትክክለኛ መልስ የሚሆነው ኢንካም ዲስትሪቢዩሽን ወይም ደግሞ የገቢ ክፍፍል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15
occasionally rapidly rising price for basic inputs such as energy result in high prices for many goods and services. The resulting inflation is best categorized as ይላል ጥያቄው። ምን ማለት ነው? አልፎ አልፎ እንደ ኃይል ያሉ የመሰረታዊ ግብዓቶች ዋጋ በፍጥነት መጨመር ለብዙ ሸቀጦችና አገልግሎቶች ዋጋ መጨመር ያስከትላል። ይህ የዋጋ ግሽበትን በተሻለ ሁኔታ ምን ተብሎ ሊመደብ ይችላል ነው የሚል ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ኤ ኮስት ፑል ይላል፣ ምርጫ ቢ ኮስት ፑሽ ይላል፣ ምርጫ ሲ ዲማንድ ፑል ይላል፣ ምርጫ ዲ ዲማንድ ፑሽ ይላል። ሶ ኮሬክት አንሰር ኢስ ኮስት ፑሽ፣ የወጪ ግፊት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 which type of unemployment that occur due to absence of vacation absence of vacancies is ይላል። ምን ማለት ነው? ከክፍት የስራ ቦታ ባለመኖሩ ምክንያት የሚከሰተውን የስራ አጥነት አይነት የትኛው ነው የሚለው ጥያቄው። ምርጫ ኤ ሳይክሊካል አንኢምፕሎይመንት ይላል፣ ምርጫ ቢ ሲዝናል አንኢምፕሎይመንት ይላል፣ ምርጫ ሲ ፍሪክሽናል አንኢምፕሎይመንት ይላል፣ ምርጫ ዲ ስትራክቸራል አንኢምፕሎይመንት ይላል። ሶ ዘ ኮሬክት አንሰር ኢዝ ሳይክሊካል አንኢምፕሎይመንት የሚለው የሳይክሊካል ስራ አጥነት የሚለው መልስ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 ክብሩ ቮለንታሪ ኪት ሂዝ ጆብስ አስ አን ኢንሹራንስ ኤጀንት ቱ ሪተርን ቱ ስኩል ፉል ታይም ቱ ኤርን a BA degree with a diploma in hand. He is now searching for a position in managers. ክብሩ ፕሬዘንትሊ ኢዝ ይላል ጥያቄው። ምን ማለት ነው? ክብሩ ሙሉ ጊዜውን ዲግሪ ለመማር ሲል የኢንሹራንስ ወኪልነቱን ስራ በፈቃዱ ለቋል። አሁን ደግሞ ዲፕሎማውን ይዞ የአስተዳደር ቦታ ይፈልጋል ይላል እና ክብሩ አሁን በምን ጊዜ ላይ ነው የሚል ነው ጥያቄው። ምርጫ ኤ ሳይክሊካል አን ኢምፕሎይመንት ይላል ኢምፕሎይድ ይላል፣ ምርጫ ቢ ፍሪክሽናል አን ኢምፕሎይድ ይላል፣ ምርጫ ሲ ስትራክቸራሊ አን ኢምፕሎይድ ይላል፣ ምርጫ ዲ ሲዝናሊ አን ኢምፕሎይድ ይላል። ስለዚህ ትክክለኛ መልስ የሚሆነው ክብሩ ሊገልጽ የሚችለው ፍሪክሽናሊ አንኢምፕሎይድ የሚለው ወይንም ደግሞ ፍሪክሽናል የስራ አጥነት የሚለው በአሁን ጊዜ ክብሩን ሊገልጽ የሚችልበት አስታት ታይም ትክክለኛ ፍሪክሽናሊ አንኢምፕሎይድ የሚለው ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 to be ኦፊሻሊ አንኢምፕሎይድ ኤ ፐርሰን መስት ይላል ጥያቄው። ምን ማለት ነው? የአንድ ሰው በይፋ ስራ አጥ ለመባል የግድ ምን መሆን አለበት ነው የሚለው ጥያቄው። ምርጫ ኤ ቢ ዌይቲንግ ቱ ቢ ኮልድ ባክ ፍሮም ኤ ሌይ ኦፍ ይላል፣ ምርጫ ቢ ሃዝ ጀስት ሎስት ጆብ ይላል፣ ምርጫ ቢ ምርጫ ቢ 23 years of age or older ይላል፣ ምርጫ ዲ ቢ ኢን ዘ ላበር ፎርስ ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው አንድን ሰው በይፋ ስራ አጥ ለመባል የግድ መሆን አለበትን ተብሎ ሊገልጽ የሚችለው ቢ ኢን ዘ ላበር ፎርስ ወይም ደግሞ በሰራተኛ ኃይል ውስጥ መሆን የሚለው የአንድን ሰው በይፋ ስራ አጥ ለመባል የግድ እንደዚህ ቢኢን ዘ ላበር ፎርስ መሆን አለበት ማለት ነው። ወይም ደግሞ በሰራተኛ ኃይል ውስጥ መሆን መካተት አለበት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ዲ። እሺ ጥያቄ 19 ኤ ፐርሰን ኢዝ አውት ኦፍ ላበር ፎርስ ኢፍ እሺ ኤን ኦር ሂ ይላል ጥያቄው። ምን ማለት ነው? አንድን ሰው ከሰራተኛ ኃይል ወጪ ነው የሚባለው መቼ ነው የሚለው ጥያቄው።
ምርጫ ኤ ኢዝ ኢምፕሎይድ በት ከረንትሊ ሉኪንግ ፎር በተር ጆብ ይላል። ምርጫ ቢ ኢዝ ሪስትሬት ሪታየርድ ይላል። ይቅርታ። ወይም ደግሞ ምርጫ ሲ ኢትስ ሌድ ኦፍ ይላል። ኢዝ ሌድ ኦፍ ኤንድ ሉኪንግ ፎር ወርኪንግ ይላል። ምርጫ ዲ ቮለንታሪ ኩዊትስ ኤንድ ሉኪንግ ፎር ወርክ ይላል። ትክክለኛ መልስ የሚሆነው ኢዝ ሪታየርድ ምርጫ ቢ ትክክለኛ መልስ ነው። የአንድን ሰው ከሰራተኛ ኃይል ወጪ ነው የሚባለው ኢዝ ሪታየርድ ወይም ደግሞ ጡረታ የወጣ ከሆነ ብቻ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 ዘ ናቹራል ሬት ኦፍ አን ኢምፕሎይመንት ኢዝ ይላል። ጥያቄው ምን ማለት ነው? የስራ አጥነት ተፈጥሯዊ መጠን ማለት ምን ማለት ነው የሚለው ምርጫ ኤ ሃየር ዛን ዘ ፉል ኢምፕሎይመንት ሬትስ ኦፍ አንኢምፕሎይመንት ይላል። ምርጫ ቢ ሎወር ዛን ዘ ፉል ኢምፕሎይመንት አር ኢምፕሎይመንት ሬት ኦፍ አንኢምፕሎይመንት ይላል። ምርጫ ሲ ፋውንድ ባይ ዲቫይዲንግ ቶታል አንኢምፕሎይመንት ባይ ዘ ሳይዝ ኦፍ ዘ ላበር ፎርስ ይላል። ምርጫ ዲ ዛት አር ኦፍ አንኢምፕሎይመንት ኦኪሪንግ ዌን ዘ ኢኮኖሚክ ኢዝ አት ኢትስ ፖቴንሻል አውትፑት ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው የስራ አጥነትን ተፈጥሯዊ መጠን ሊገልጽ የሚችለው ዘ ሬት ኦፍ አን ኢምፕሎይመንት ኦኪሪንግ ዌን ዘ ኢኮኖሚ ኢትስ አት ኢትስ ፖቴንሻል አውትፑት የሚለው ትክክለኛ መልስ ነው ማለት ነው። ኢኮኖሚው እምቅ ቢሆንም ምርቱ ላይ በሚሆንበት ጊዜ የሚከሰተውን የስራ አጥነትን መጠን የስራ አጥነት ተፈጥሯዊ መጠን ሊገልጸው ሊያብራራው ይችላል ማለት። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 21 ቢዝነስ ሳይክል ሾስ ሾርት ረን ፍለክቹዌሽን ኢን ይላል። ጥያቄው ምን ማለት ነው? የንግድ ዑደት የአጭር ጊዜ መለዋወጥን የሚያሳየው በምንድን ነው የሚለው ጥያቄው። ምርጫ ኤ ጂዲፒ ኤንድ ጂኤንፒ ይላል። ምርጫ ቢ ኢንተረስት ሬት ኤንድ ኢንቨስትመንት ይላል። ምርጫ ቢ ኢምፕሎይመንት ኤንድ አውትፑት ይላል። ምርጫ ዲ አግሪጌት ዲማንድ ኤንድ ሰፕላይ ይላል። ስለዚህ ከተሰጡን ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ወይም የንግድ ዑደትን በአጭር ጊዜ ለመለወጥ የሚያሳየው ኢምፕሎይመንት ኤንድ አውትፑት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ቅጥርና ምርት የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። እሺ ጥያቄ 22 ዊች ኦፍ ዘ ፎሎዊንግ ማርክስ አስ ቢጊኒንግ ኦፍ ቢዝነስ ሳይክል ይላል ማለት ነው። ከሚከተሉት ውስጥ የንግድ ዑደት መጀመሪያ ተብሎ የሚታወቀው የቱ ነው የሚለው ጥያቄው። ምርጫ ኤ ስሮ ይላል። ምርጫ ቢ ፒክ ይላል። ምርጫ ሲ ሪሴሽን ይላል። ምርጫ ዲ ሪከቨሪ ይላል። ስለዚህ ትክክለኛ መልስ የሚሆነው የንግድን ዑደት መጀመሪያ ተብሎ የሚታወቀው ሪከቨሪ የሚለው ምርጫ ዲ ወይም ደግሞ ማገገም የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ዲ። ጥያቄ 23 ኢኮኖሚስትስ ፍሮም ዊች ኦፍ ዘ ፎሎዊንግ ስኩልስ ኦፍ ስሩ አር ሞስት ላይክሊ ቱ ፋቮር አክቲቪስት ጎቨርንመንት ፖሊሲስ ይላል። ጥያቄው ምን ማለት ነው? ከሚከተሉት የአስተሳሰብ ትምህርት ቤቶች መካከል ንቁ የመንግስት ፖሊሲዎችን የሚደግፉ የትኞቹ የኢኮኖሚስቶች ናቸው ነው የሚለው ጥያቄው ሀሳብ። ምርጫ ኤ ኬኔሲያንስ ይላል። ምርጫ ቢ ሞኒታሪስት ይላል። ምርጫ ቢ ክላሲካል ይላል። ምርጫ ዲ ኒው ክላሲካል ይላል። ሶ ዘ ኮሬክት አንሰር ኢስ ኬኔሲያንስ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 24
a group of modern economists who believe that price and wage rigidity do not provide the only rational for the macroeconomics policy activists are called ይላል ጥያቄው። ምን ማለት ነው? የዋጋ ደሞዝ እና ጥብቅነትን ለማክሮ ኢኮኖሚክስ ፖሊሲ እንቅስቃሴዎች ብቸኛው ምክንያት አይደለም ብለው የሚያምኑ የዘመናችን የኢኮኖሚስቶች ቡድን ምን ይባላሉ ነው የሚለው ጥያቄው። ምርጫ ኤ ኬሲያንስ ይላል። ምርጫ ቢ ክላሲካል ስኩል ይላል። ምርጫ ሲ ኒው ኬሲያንስ ይላል። ምርጫ ዲ ሞኒታሪያስት ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ኒው ኬሲያንስ የሚለው አዲስ የኬኒሲያኖች የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 which of the following curves does not appear in the AS to AD modern ይላል ጥያቄው። ምን ማለት ነው? በኤስ እና በኤዲ አግሪጌት ዲማንድ እስከ አግሪጌት ሰፕላይ እና አግሪጌት ዲማንድ ሞዴል ውስጥ የሚታወቀው የከርቭ የትኛው ነው የሚለው ጥያቄው። ምርጫ ኤ ሾርት ረን አግሪጌት ሰፕላይ ይላል። ምርጫ ቢ አግሪጌት ዲማንድ ይላል። ምርጫ ሲ ሎንግ ረን አግሪጌት ዲማንድ ይላል። ምርጫ ዲ ሎንግ ረን አግሪጌት ሰፕላይ ይላል ጥያቄው ምርጫው። ስለዚህ ትክክለኛ መልስ ሊሆን የሚችለው በአግሪጌት ሰፕላይ እና አግሪጌት ዲማንድ ሞዴል ውስጥ የማይታይ ከርቭ የትኛው ነው ማለት ነው? ሎንግ ረን አግሪጌት ዲማንድ የሚለው የረጅም ጊዜ ድምር ፍላጎት የሚለው ነው ማለት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 ሃው ሎንግ ረን አግሪጌት ሰፕላይ ከርቭ ካን ሺፍት ይላል ጥያቄው። ምን ማለት ነው? የአግሪጌት ሰፕላይ ድምር አቅርቦት ከርቭ እንዴት ሊቀየር ይችላል ነው የሚል ጥያቄው ሀሳብ። ምርጫ ኤ ዲዩ ቱ ኤ ሾርት ረን ቼንጅ ኢን ኢንቨስትመንት ይላል። ምርጫ ቢ ዲዩ ቱ ኤ ሎንግ ረን ቼንጅ ኢን ኮንሰፕሽን ይላል። ምርጫ ሲ ዲዩ ቱ ኤ ሾርት ረን ቼንጅ ኢን ዲማንድ ይላል። ምርጫ ዲ ዲዩ ቱ ኤ ሎንግ ረን ቼንጅ ኢን ኢንቨስትመንት ይላል። ሶ ኮሬክት አንሰር ኢስ ዲዩ ቱ ሎንግ ረን ቼንጅ ኢን ኢንቨስትመንት የሚለው ትክክለኛ መልስ ነው ማለት ነው። በረጅም ጊዜ የኢንቨስትመንት ለውጥ ምክንያት የረጅም ጊዜን የድምር አቅርቦትን ከርቭ ሊቀይር ይችላል። ስለዚህ ምርጫ ዲ ዲዩ ቱ ሎንግ ረን ቼንጅ ኢን ኢንቨስትመንት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 which of the following is not a reason why the aggregate demand curve slopes downward ይላል ጥያቄው። ምን ማለት ነው? የድምር ፍላጎት ከርቭ ወደ ታች የሚያንሸራትትበት ምክንያት ያልሆነው የትኛው ነው የሚለው ጥያቄው። ምርጫ ኤ the exchange rates effect ይላል። ምርጫ ቢ ሞኔታሪ ኒውትራሊቲ ኢፌክት ይላል። ምርጫ ሲ the ዌልስ ኢፌክት ይላል። ምርጫ ዲ the ኢንተረስት ሬት ኢፌክት ይላል። ስለዚህ ትክክለኛ መልስ የሚሆነው የድምር ፍላጎትን ከርቭ ታች የሚያንሸራትትበትን ምክንያት የሆነው the ሞኔታሪ ኒውትራል ኢፌክት የሚለው ትክክለኛ መልስ ማለት ነው። ምርጫ ቢ። እሺ ጥያቄ 28 the increase in spending that occurred because of the increase real value of money when the price level falls ይላል ጥያቄው። ምን ማለት ነው? የዋጋ ደረጃ ሊቀንስ ወይም ደግሞ በገንዘብ እውነተኛ ዋጋ መጨመር ምክንያት የሚከሰተው የወጪ መጨመር ምን
ይባላል ነው የሚለው ጥያቄው። ምርጫ ኤ ኤክስቼንጅ ሬትስ ኢፌክት ይላል። ምርጫ ቢ ኢንተረስት ሬት ኢፌክት ይላል። ምርጫ ሲ ዌልስ ኢፌክት ይላል። ምርጫ ዲ ታክስ ኢፌክት ይላል። ሶ ዘ ኮሬክት አንሰር ኢስ ዌልስ ኢፌክት የሚለው ወይም ደግሞ የሀብት ውጤት የሚለው የአንድን የዋጋ ደረጃ ሲቀንስ በገንዘብ እውነተኛ የዋጋ መጨመር ምክንያት የሚከሰተው የወጪ መጨመር ዌልዝ ኢፌክት ወይም ደግሞ የሀብት መጨመር ይባላል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ኦኬ። በዚህ መልኩ እንደ ፓርት ዋን ጨርሻለሁኝ ይህን ያዘጋጀሁትን ቪዲዮ። ኔክስት እንደ በፓርት ቱ ከዚህ ጋር የተያያዙ ጥያቄዎች አሉ። ከተወሰነ ቀን በኋላ እለቃለሁኝ። ምናልባት ለቻናሌ አዲስ ከሆናችሁ ተካ ቱቶሪያል ብላችሁ ዩቲዩብ ላይ ሰርች ብታደርጉ ቀጥታ ይመጣላችኋል። ብዙ ጥያቄዎችን ስፔሻሊ ሶሻል ተማሪ ከሆናችሁ በጣም ብዙ የምትጠቀሟቸው ፍሬ ነገሮች አሉ። ለኢንትራንስ በተወሰነ መልኩ ብቁ ያደርጋቸዋል ብዬ ተስፋ አደርጋለሁ። ሰሌክት እያደረጉ ጥያቄዎችን ስለማወጣ ማለት ነው። ተካ ቱቶሪያል ብላችሁ ዩቲዩብ ላይ ሰርች አድርጉ፣ መጠቀም ትችላላችሁ ማለት ነው። እሺ ኔክስት በአዲስ ቪዲዮ እንገናኛለን። ቻው።